የተማሪ ፎንቃ ክፍል 2 ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሙድ እንደሚይዝብኝ እያወቅኩኝ መኪ እንደሳመችኝ ነገርኩት። እሱ ግን ሙድ ከመያዝ ይልቅ ሴት ልጅ ክብሯን ስትጠብቅ ነው ደስ የሚለው። ዛሬ ራሷ ከሳመችክ ነገ አብረን ካላደርን የምትልክ ተው በቃ። እንደ ጀለስ ልምከረ አትሆንህም፣ ትብራብ ሲጀምር ታላቅ እኮ ናት አለኝ። በጣም ተኮሳትሮ 7ኛ ክፍል የመንግስት ትምህርት ቤት ስገባ መጀመሪያ ያገኘሁት እሱን ነበር። ከተዋወቅንባት ቀን ጀምሮ እንደዚህ ሲሆን አይቼው አላውቅም። የልቡን ተናግሮ በቆምኩበት ጥሎኝ ሄደ። ምን ለማለት ፈልጎ ነው እያልኩ እያሰብኩኝ ወደ ክላስ ገብቼ ቁጭ አልኩኝ። ታዲያ ግን አእምሮዬ ላይ በጣም ብዙ ነገር እየተመላለሰብኝ ነው። ለራሱ ፈልጓት ይሆን እንዴ? እኔና እሷን አለያይቶ እሱ አብሯት ሊሆን አስቦ ለምን ግንኙነቱን አልተቀበለው ይላል አንዱ ልቤ። ሌላኛው ደግሞ እድሜዋ ትልቅም ነው፣ በዛ ላይ መልክ አድናቂ ስለሆን ካትመጥነው ብሎ ይሆን እያልኩኝ በሁለት በኩል ለማየት ሞከርኩ። ግን ደግሞ ንዴት ብቻ ነው። የቱስ ነው ልክ? ማንን ልመን? ብቻ ግን ምሳ ሰዓት ላይም ሳንገናኝ ቀኑ አልፎ ወደ ቤት ሄደ። ቤት ገብቼ ሳስብበት ቆይቼ ግራ ጎኔ አሸንፎ ለራሱ ፈልጓት ነው ብዬ አመንኩኝ። ከዛም ይበልጥ እልህ ውስጥ ገባሁኝና መኪን ይበልጥ አፈቀርኳት። በዛን ሰዓት ምንም ብትለኝ አደርግላት ነበር፣ ግን ለምን? በቀጣዩ ቀን ወደ ትምህርት ቤት ብቻዬን እየሄድኩኝ እያለ አምራንን አገኘኋት። አምራን ብዬ ስጠራ ዞረች። ምን እንደተቀየረ ባላውቅም በጣም ቆንጆ ሆና ታየችኝ። በእርግጥ በፊትም አታስጠላም፣ ግን አሁን ብሶባታል። እንደ ዞረችም ዲምፕሏን አሰርጎዳ ዳግማዊ ሰላም ነው ብላ ተመልሳ መታቀፈችኝ። እንኳን የማውቀው ሰው የማላውቀው ራሱ በሙሉ ስሜ ሲጠሩኝ አልወድም። ዳግማዊ ስትል አስጠለተኸኛል ያለችኝ ያህል ነው የተሰማኝ። ግን ወዲያው የተለያየ ዩኒፎርም እሷ ኤሌመንታሪ እኔ የሃይ ስኩል መልበሳችንን ሳይ ያደረግኳት ነገርና የመውደቂያ ምክንያት መሆኔ ትዝ ብሎኝ ሲያንሰኝ ነው ብዬ አመንኩ። ደህና ነሽ አልኳት በረጅሙ ተንፍሼ። ደህና ነኝ፣ ስምዖንስ አለችኝ ፈገግ ብላ። አብረን አንሄድም ተጣልተናል አልኳት። ልደብቃት አልፈለኩም። ወይ በፈጣሪ ስም ለምን? እህረ ደስ አይልም አለችኝ። ፍቅረኝ ከንፈሬን ሳመችኝ ስለው ለራሱ ፈልጓት ተዋታለኝ። ጓደኝነት እንደዚህ ነው እንዴ በዬ በልብ ያለውን ዘረከፍኩት። እሷም ረጋ ባለ ንግግር አትሳሳት፣ እሱን እውነተኛው ጓደኛ ማለት ለአንተ ሳይነግርህ ከኋላ ማውራት ይችል ነበር አይደል? በዛ ላይ ደግሞ የተናገረው ልክ ነው። ሴት ልጅ ክብሯን ለማስጠበቅ መስዋዕት ስትከፍል ነው ደስ የሚለው። ምንም ያህል ብትወድቅ እንደዚህ ማድረግ አልነበረባትም አለችኝ። ፍጥጥ ብዬ አየኋት። ቆይ ደግሞ እኔንም ተመልሼ ከእሷ ጋር እንደሆን ፈልጋ ነው ብላ እንደማታስብ ተስፋ አድርጋለሁ። የተማሪ ፎንቃ መጨረሻው ጭቃ ለምን እንደሚባል አሁን ይገባል። አንተ ለእኔ የልጅነት ስህተቴ ነህ። አለቀ። ያለ ጊዜ የተጀመረ ነገር ያማረ ሆኖ አይሆንም። እኔም ያለ ጊዜ እንደዚህ አይነት ነገር ውስጥ ባልገባ ከእድሜ ላይ 1 ዓመት ባልተቀነሰ ነበር። ብቻ ግን ነገሮችን አስበህ አድርግ፣ መልካም ነገር ይግጠምህ ብላ እርሷም ጥላኝ ሄደች። እነዚህ ሰዎች አማቸዋል እንዴ? በጣም ተናደድኩ። ግን ደግሞ ተናዳብኝ ስለነበር ነው ብዬ ወደ ትምህርት ቤት ሄድኩ። አርፍጄ ስለሄድኩ ቀጥታ ወደ ክፍል ስገባ ሙሉ ጀምዓው ቁጭ ብለው እያወሩ ነበር። እስከ ዛሬ ድረስ እኔ ስገባ ሁሉም ተነስተው ሰላም ይሉ ነበር። ዛሬ ግን ዝም ብለው ቁጭ አሉ። ራሴ ሄጄ ሰላም አልኳቸው። ከስምዖን በስተቀር ሌሎቹ ተነስተው ሰላም አሉ። ፊታቸውን አይቼ ስምዖን የተናገርኩትን እንደነገራቸው ገመትኩና ዝም ብዬ ቁጭ አልኩ። ከዛም እረፍት ሰዓት ላይ እዛው ቁጭ እንዳለን አሳለፈ። ቀኑ አልቆ ወደ ቤት ሄደ። ቀጣዩ ቀን ቅዳሜ ነበር። እንደተለመደው የኔ መልስ እሺ ነውና ተገናኘን። የዛን ቀን ግን እናቴ ብር አልሰጠችኝም ነበርና በባዶ ሄድኩኝ። ልክ እንዳየችኝ ናፍቀኸኛል ብላ አቅፋ ሳመችኝ።
ቤት ስሆን ስምዖን አምራን ያሉኝን ነገር ያስጨንቀኝ፣ ግን ልክ እሷ ጋር ሲሄድ ሁሉንም እረሳዋለሁ። ሁሉም ስህተት ነው ብዬ አምናለሁ። ዛሬ ትሄድ አለችኝ። ብር እንዳለ ያስኩኝ ስላወቅኩኝ ትንሽ ደብሮኛል። ዛሬ እያወራን ነው ከናድር ብዬ ሀሳብ አቀረብኩኝ። 9 ሰዓት አካባቢ ነበር። እምቢ፣ እኔ እኮ ምሳ አልበላሁም፣ ርቦኛል፣ እንድንበላ ብዬ እንገናኛለን አለች የማኩራት ፊት እያሳየች። እስከ ዛሬ ስንገናኝ የምትፈልገውን ነገር ሁሉ ስለማደርግላት አሁን እምቢ ማለት ደስ አላላት። እኔም የመጣው ይምጣ ብዬ ምንም ብር የለኝም ብያት አረፍኩት። ሳቀች። አንተ ወንድ አይደለህ እንዴ በባዶ ኪስ ከቤት ይወጣ አለችኝ። ከሌለኝ የለኝም ነው አይደል አልኳት ኮስተር ብዬ። መጣላት አልፈለገችም መሰለኝ። በቃ እሺ ቤት አድርሰኝ አለችኝ። ምንም ምላሽ ሳልሰጣት ቤት አድርሻት ተመለስኩ። እሁድን ሳንገናኝ ዋለን። ሰኞ ዕለት ክፍል እንደገባው ስምዖን ጋር ሄጄ ቢያንስ እንደ ጓደኛ አውራኝ እንጂ አልኩት። እሺ ቀጥላለኝ። ቅዳሜ ዕለት መክሌትን አግኝቻት ነበር እና ምሳ ጋብዛኝ ስትለኝ ብር አልያዝኩም አልኳት። ከዛም በባዶ ኪስህ ብላ ወደ ቤት ተመልሳ ሄደች። ለምንድን ነው አልኩት። አሁን የሆነ ነገር ብለህ ራሱ አመቻችተህ ትለኛለህ፣ ስለዚህ ምንም አልልህም። ግን ምን ግን ግብዣውን ነው አንተን የምትወደው ብለው ጥያቄን በጥያቄ መለሰልኝ። ዝምታን መርጬ ጅም አልኩት። የተደጋገመ ህይወት እያሳለፍኩ አመት ይወጣል። እንደዛው እሷን ማግኘት ስምዖን እንደ ድሮ ባይሆንም እያወራን አመቱ አለቀ። ፈተና ወስደን ክረምት ገባ። ክረምት ላይ በየቀኑ እንገናኝ ነበር። እንገናኛለን፣ ምሳ እንበላለን ማለቴ ትበላለች፣ ለስላሳ ትጠጣለች፣ እንለያያለን፣ አለቀ። የሆነ ቀን ላይ ታላቅ እህቴ ትምህርት እንዴት ይዘዋል አለችኝ። ምንም አይልም እህቴ፣ ግን እንደ በፊቱ አይገባኝም። እንደ በፊቱም አይደለም። በፊት በየቀኑ ከቤት አትወጣም እኮ፣ አሁን ላይ አባካኝ ሆነሃል። እኔ እንኳን 12 ደርሼ የማላሳየውን ባህሪ ነው ያመጣው። እኔም ማላጠፋውን ብር እያጠፋክ። አንተ እኮ ገና ልጅ ነህ። ሃይስኩል ገባህ ማለት አደግክ ማለት አይደለም አለችኝ ቆጣ ብላ። ምን አረግኩ ታዲያ? የማይሆን የልጅ ፍቅር ውስጥ ገብተሃል አይደል አለችኝ። ለዋሻት አልፈለኩም። አዎ ግን የልጅ ፍቅር አይደለም እያልኳት የመኝታ ቤታችን በር ብርግድ አለ። እናቴ ነበረች። እያወራን የነበረውን እየሰማች ነበር። ምንድን ያልከው አለችኝ። በዛን ሰዓት ድንጋጤና ንዴቱ አንድ ላይ ተደማምረው ከራሴ ጋር አልነበርኩም። እንደሰማሹ ነው ማየ፣ እኔ አፈቅራታለሁ አልኳት። እስካሁን ድረስ ምን አይነት ድንጋይ በሆን ነው ለእናቴ እንደዛ ብዬ መለስኩላት። ምን ያህል ፈጣጣስ በሆን ነው አስባችሁት? 9ኛ ክፍል ተማሪ ሆናችሁ አፈቀርኩ ብላችሁ ለእናታችሁ ስትናገሩ አንደበት ራሱ እንዴት ይችላል? ከተናገርኩ በኋላ የእናቴን አይን ማየት ከብዶ ወደ እህቴ ዞርኩ። ከኔ በላይ ሲያጠፋች ነው የምትመስለው። በጣም ደንግጣ ነበር። የምታደርገው የምትናገረው ጠፍቷት አንዴ እኔን አንዴ እናቴን በእናቴ ተራታ ያለች። እስኪ እውነት እንነጋገር ከተባለ ከኔ በላይ ደደባለ? የለም። ከመጀመሩ ነው እንደዚህ የምታወራኝ? በቁጣ። ማናት ልጅቷ? እኛ ሰፈር ናት? ዝም። ስንት አመቷ ነው? ስንተኛ ክፍል ናት? ዝምታ ነበር መልሴ። ለነገሩ ባይሆንስ ምን እላታለሁ? ምክንያቱም የኔንን እድሜና ክፍል እንዳታውቅ ስለምፈልግ። አንድ ቀን እሷን ጠይቂያት አላውቅም። እሷን ብትሆን ጠይቃኝ አታውቅም። አትመልስልኝም ዳግም አለችኝ። ድምፅ ቀነሰ። እህቴ አፈጠጠችብኝ። ከዛ በላይ ዝም ከምል ብዬ አላውቅም፣ ስለሷ ምንም አላውቅም። ብቻ ስሟ መክሊት ነው። ቀይ ናት፣ ቀጭን ናት፣ ከኔ አጠር ትላለች። በቃ አልኳት። ፊቷ ላይ ሀዘን አየሁባት። እሷን ማስከፋቴ ግን እያስከፋኝ ነበር። አለቀሱ። እንደ ህፃን አደረገኝ። እናቴ መታ እንዳታባብለኝ የምርም አዝናብኛለች። ዝም እንዳትለኝ ሳለቅስ ማየት አትፈልግ። አጠገቤ መታ ቁጭ አለች። እህቴ አቀፈችኝና
በማልቀስ ለውጥ አይገኝም ወንድሜ፣ አታልቅስ እረፍ ብላም ሜን ጠራረገችልኝ። ከዛም የማየን አይኗን እያየች እማ መክረም ብንመለሰው አይቻልም? አንቺም አትናደጂ፣ ፈልጎ ያመጣው ነገር አይደለም። እርግጥ ጥፋተኛ ነው፣ ያለ እድሜ ወጣ ያለ ባህሪ ነው። ግን ለአባዬ ሳንነግረው እኛ ራሳችን እናስተካክለዋለን እሺ ብላ ለኔ ልትከላከልልኝ እየሞከረች ነበር። እንደ ሌሎቹ ልጆች ሊሆንብኝ ነው አይደል? ስንቶቹ ናቸው ያለ እድሜያቸው እንደዚህ አይነት ነገር ውስጥ ገብተው ከትምህርት ተሰናክለው ሌላ ሱስ ውስጥ ሲገቡ አይደለም ምን ገና 17 ዓመት መሆኑን አትርሽ እንጂ እያለች በእኔ ፈንታ እህቴ ላይ ብዙ ጮኸችባት። እሷም ለእኔ ብላ ዝም አለች። ከዛም ወደ እኔ ዞረችና አሁን ለዚህ ሜክ አይደለም ዛሬውኑ ታቆማለህ አለችኝ። ከተቀመጠችበት እየተነሳች አልችልም እናቴ ይቅርታ አድርጎልኝ። ትችላለህ ወንድሜ፣ አልችልም የሚባለውን ስሜት ከአእምሮ ውስጥ አውጣው፣ ትችላለህ አለችኝ እህቴ ፈጠን ብላ። የዛን ቀን እህቴ ነገሩን አብረዳው እንደምንም አደረ። በቀጣይ ቀን ትምህርት ቤት ለመሄድ ተዘጋጅቼ በሩን እንዲከፍት ለማድረግ ስሞክር እምቢ አለኝ። ምን ሆኖ ነው ብዬ ደግሜ ሞከርኩት፣ እምቢ አለኝ። ከውጭ ተቆልፏል። በጣም ነበር የደነገጥኩት። በሩን ደጋግሜ ባንኳኳም ዝም አለ። እማዬ ክፈችልኝ ፈተና አለኝ እያልኩ ብደበድበውም ዝም አለ። በሩን በእርግጫ መትቼ ማለቴ መጥቶ ወደ አልጋው ተመልሼ ብርድ ልብሴን ጠቅለል ብዬ ጮህኩ። ትንሽ ራሴን አረጋግጬ መላ ለመፈለግ ስነሳ ከበሩ ስር ምግብና ያለ ወትሮ ሚሪንዳ፣ ከጎኑ ደግሞ ወረቀት ተቀምጧል። በምን ቅጽበት እንዳስቀመጡት አላውቅም። ለምግቡ ትኩረት ሳልሰጥ ወረቀቱን አነሳሁት። ወንድሜ 6 ሰዓት ተኩል ድረስ ብቻ ታግሰኝ፣ ራስክን አረጋግተህ ቁርስክን ብላና መለሰተኛ ወይም ስልክህን ቻርጅ አድርጌልሃለሁ። የሆነ ነገር እያየክ ሀሳብህን ለመስረቅ ሞክር። አደራ ደግሞ እማዬ ላይ እንዳትናደድባት። በሷ ቦታ ብትሆን ከዛም በላይ ታደርግ ነበር። ሙሉ በሙሉ እሷ ልክ ናት እኮ። ዛሬ ቶሎ እመለሳለሁ። ከዛን ከማዬ ጋር ቁጭ ብለን ስናወራ እንቆያለን። ከዛም መፍትሄ እናገኛለን እሺ? ደግሞ ስመለስ ምግቡን ጥርግ አድርገህ በልተህ ጠብቀኝ። ሚሪንዳው እማዬ ናት አሞት እንዳይሆን ብላ የገዛችልህ እሺ? ከእህትህ ታምር ብላ ጽፋበታለች። የጻፈችልኝን ሳነብ እንቤ እየወረደ ነበር። ቶሎ ነው ሆድ የሚብሰኝ። በሆነ ባልሆነው በትንሽ ነገር እንቤ ይመጣል። በነገራችን ላይ ታላቅ እህት ካላችሁ እድለኛ ናችሁ ውዶች። ታላቅ እህት ሚስጥረኛ፣ እንደ እናት አዛኝ፣ እንደ ወንድም ተቆርቋሪ፣ ብቻ ሁሉ ነገር ናት። ታላቅ እህት ማለት እኮ ህመማችሁን ታማ፣ ድብርታችሁን አጥፍታ፣ ደስታችሁን ተካፍላ፣ ጥፋታችሁን ደብቃ፣ ለእናንተ ስትል እሷ ተቆጥታ ተመታ፣ ብቻ ሁሉም ነገር ናት። ቴምር የላከችልኝን ሳነብ ሙሉ በሙሉ ተረጋጋው። ፊቴን ታጥቤ ቁርስ በላሁኝና ሚሪንዴን እየጠጣው ስልኬን ይዤ ወደ አልጌ ተመለስኩ። በዚህ መሀል ግን የረሳሁት ነገር ቢኖር መኪ ጋር መደወል ነበር። ለመደወል ስሞክር ካርድ የለኝም። ሚስኮል አደረኩላትና እስክትደውል እየጠበኩ በዋይፋይ ቲክቶክ ማየት ጀመርኩ። ትንሽ ቆይታ ደወለች። ለ2 ቀን ባላገኛት በጣም ናፍቃኝ ነበር። ለማውራት በጣም ቸኩዬ ሄለን ይፍቅር አልኳት። ወይ አባቴ የሚል ምላሽ እየጠበኩ፣ አንተ ልጅ ግን ድህነትህ አናትህ ላይ ሊወጣ ነው እንዴ? ጭራሽ ሚስኮል የሚል መልስ ነበር። ግን የሰማሁት ልጨቃጨቅ ስላልፈለኩ ካርድ አልነበረውም ይቅርታ አልኳት። በቃ ስትሞላ ደውል ደህነዋል ብላ መልስ እንኳን ሳትጠብቅ ስልኩን ዘጋችው። እሷን ለመጣላት በቂ ምክንያት ነበር፣ ግን ደግሞ አልተመቻት ይሆናል ብዬ ራሴን አሳምኜ መበደር ጀመርኩ። ግን ሰኞ እንደመሆኑ ቢያንስ ግን ለምን ክላስ አልገባህም በሰላም ነው ወይ አይባልም እንዴ ብዬ ተገረምኩ። ትንሽ ስልኬን ጎረጎርኩና ስልኩን አስቀምጬ ተኛሁ። ከሰዓታት በኋላ ስነቃ ሰዓት በጣም ሄዶ ነበር። ስልኬን ሳይ 8 ሰዓት ሆኗል። እህቴ ቶሎ እመለሳለሁ ብላኝ ቆየች እያልኩ እንደተናደድኩኝ ተነስቼ በሩን ነካስ አድርጎ ክፍት አለልኝ። ግን እንዳሰብኩት እህቴ አርፍዳ አልነበረም።
የምወደውን ምግብ ጠረጴዛው ሙልት አድርጋ ቡና እያፈላች ነበር። ልክ ስታይኝ ወንድሜ ተነሳህ እንዴ ብላ መጣ ሳመችኝና እንድታጠብ እየነገረችኝ ወደ ቡና ተመለሰች። እኔም ተጣጥቤ ምግብ መብላት ጀመርኩኝ። ቴምር ወይዬ እማይስ ትመጣለች ብቻ ብላኛ ጎንብሳ ሲኒዎቹን ማስተካከል ጀመረች። ወሬ ማስቀየቁህ ምንም ደስ አላለኝም። እማዬ በር ቆልፋ ከሄደች የምርም ተናዳብኛለች ማለት ነው። ስለዚህ አሁንም ድንገት መታ የምታንቀኝ እየመሰለኝ ነበር። ደጓን እናቴ ክፉ ሳስመስላል። ብቻ በውስጤ ብዙ ነገር እያሰብኩኝ ምግቤን በልቼ ጨርሼ ቁጭ አልኩ። ትንሽ ቆይቶ ስልኬ ይጠራ። ስምዖን ነበር የደወለው። ሄሎ ዳጊ አለ። ይህ ማለት እንደተጣላ ረስቶታል ማለት ነው። ምክንያቱም ስንጣላ ዳግማዊ ብሎ በሙሉ ስሜ ነበር የሚጠራ። እኔም ፈገግ ባለ ድምፅ ወይ ያልኩ። ክላስ በሰላም ነው ያልመጣኸው? ለዛውም ሰኞ ቀን አለኝ። ነገ እነግርሃለሁ፣ ረጅም ወሬ ነው። አሁን ልንገርህ ብል ካርድህ ይዘጋል ብዬ በቀልድ ለማሳለፍ ስሞክር ዳጊ የሚል የሴት ድምፅ ሰማሁ። ደንግጬ አቤት አልኩ። አሚነኝ አለች። የሰማሁት ድምፅ የአምራን እንደሆነ አውቃለሁ፣ ግን አብረው ይሆናሉ ብዬ ስላልጠበቅኩ ነበር አቤት ያልኩት። የማያውቁትን ሰው እንደሚያወራ ሰው። አሚ እንዴት ነሽ አልኳት። ምንም እንዳልተፈጠረ። አለሁልህ፣ እንዴት ነህ? በሰላም ነው ክላስ የቀጣኸው አለችኝ። አዎ አንዳንዴ እረፍት ያስፈልጋል ብዬ አልኳት። እሺ በቃ ነገ እንዳትቀር፣ ደህና ምሽ ብላ ስምዖንም በደንብ እንኳን ሳላውራው ስልኩን ዘጋችው። ጭራሽ ሌላ ሀሳብ። አብረው ምን ያደርጋሉ? ስምዖን አምራንን ያወራታል። ደግሞ ገና 8:56 አይደል የምንለቀቀው? 9 ሰዓት አይደል? የት ተገናኙ? ግን ምን አገባኝ እያልኩ እያሰብኩኝ ደግሞ ማናት አሚ አለችኝ እህቴ። ምንም ሳልዋሽ በፍቅር ቀርባኝ እንደነበር ከ7ኛ ክፍል ጀምሮ እንደምሸኝ እኔም እንደምሸኛት፣ ድንገት ግን መኪን ሳፈቅር እሷን ችላ እንዳልኳት እና እሷን በትምህርቷ ጎበዝ እንደነበረችና በእኔ ምክንያት እንደደገመች ነገርኳት። እህቴ ፊቷ ቀይር አለ። ልጅቷን ምን ያህል እንደጎዳሃት ታውቃለህ? የእሷ ግፍ ነው እንደዚህ ያደረገ። በቃ ደግሞ 1 ዓመት ቀልድ አይደለም እኮ ከህይወቷ ላይ 1 ዓመት ሙሉ እንደሰረካት ወቅ አለችኝ በቁጣ። ኦፍ ያለፈ ታሪክ ነው፣ አለቀ። አሁን እናወራለን አላልሽ? የታለች እማዬ? ከማን ጋር ነው የምናወራው አልኳት። በዚህ ግንፍልነትህ እንዴት ነው ማውራት የምንችለው? ምንም አልልም እህቴ። እኔ የምፈልገው መኪን እንደምወዳት እንድታቁልኝ ብቻ ነው። ለማንኛውም እሺ እማዬ እየመጣው ነው ብላኛለች፣ እስከዛ ፈታ በል አለችኝ። ምን ሊያደርጉኝ ያስበው ነው? ለምንድን ነው እስከዛ ፈታ በል ያለችኝ? ከዛ በኋላ ምን ሊፈጠር ነው ብዬ ያሰብኩት መኝታ ቤት ገብቼ ስስ ቲሸርትና ቁምጣ አድርጌ ሶፋ ላይ ቁጭ ብዬ ስልኬን መጎርጎር ጀመርኩ። ከትንሽ ደቂቃ በኋላ በር ተንኳኳ። እህቴ እጇን እየጠራረገች በር ከፈተች። ቀና ስል ስምዖን ነበር። እኔ እየጠበኩ የነበረው እማዬን ስለነበር ደንግጬ ዝም አልኩ። ስምዖን አለች እህቴ። እህትዮ ቢሱ ብሎ አቅፎ ሰላም ብሏት ወደ እኔ መጣ። ዳጊ ብሎ ለሰላምታ እጁን ዘረጋ። ስላልጠበኩትና አብዝቼ ስለሱ እያሰብኩ ስለነበር መሰለኝ ስምዖን አልኩት። ከተቀመጥኩበት እየተነሳው ሰላም አልኩትና ሶፋው ላይ ቁጭ እንዲልግ እየጋበዝኩት ቁጭ አልኩ። እህቴም ተጫውቱ ብላ ወደ ማዕድ ቤት ገብታ የቁርጥ ማድረጊያ የሳህን ጠረጴዛ ላይ ማድረግ ስትጀምር ስምዖን ተነስቶ መጸዳጃ ቤት ገብቶ ተጣጥቦ መጣ። ከስምዖን ጋር በጣም ያግባባን ነገር ነፃነት ነው። የተሰማውን ነገር በፊት ለፊት ነው የሚናገረው። እናም ለዛ ነው ባለፈው በመኪ ጉዳይ በተናገረው ንግግር ቂም ያላስኩበት። እናት ቴምሬን በጣም ነው የምትወደው፣ ምክንያቱም ነፃ ነው። ማድረግ ከፈለገ ያደርጋል፣ ካልፈለገ ያደርጋል። ዛሬ ገና ምግብ ስታቀርብ ስላየ ነው ተነስቶ የታጠበ። ጭራሽ የባስ ብሎ ማስታጠቢያን ይዞ መጥተው ታጥባለ። አሁን የበላሁት አልኩ። ድጋሚ ሳይጠይቀኝ አስቀምጥ። ወደ ምግብ ጠረጴዛ ሄዶ ቁጭ አለ።
ከዛም እህቴ ካስቀመጠችው ሰሃን ላይ አንስቶ እንጀራውን ራሷ አቀራርቦ መብላት ጀመረ። እህቴም ባህሪውን ስለምታውቅ አቀራርባ ወደ ራሷ ተመለሰች። እህትዬው በልተሻል አላት። መጀመሪያ ላይ ለእኔ አቅርባ ትንሽ ጎርሳ ነበር የተነሳችው። ጎርሻለሁ እበላለሁ ቆይ አለችው። ስምዖን ግን የወንድ ጉርሻ ጠቅልሎ ካልጎረስሽ ብሎ በግድ እያጎረሳት በልቶ ጨረሰና ሰሃኑን አነሳስቶ እጁን ታጥቦ መልሰው አጠገቤ ተቀመጠ። በነገራችን ላይ በጣም የሀብታም ልጅ ነው። የቤቱ ብቸኛ ልጅ ስለሆነ ሙልቅቅ ብሎ ነው ያደገው። ቤታቸው ራሱ ይለያል። የመንግስት ትምህርት ቤት የገባው መጀመሪያ የሚማልበት የግል ትምህርት ቤት ውስጥ ከአስተማሪዋ ጋር ተጣልቶ ነው። ሌላው የምወድለት ነገር ደግሞ ሰውን ሲቀርብ ሀብታም ድሃ ምናምን አይልም። ሲጀምር እንደ ሀብታም ልጅ አይሞላቀቅም። ከሁሉም ሰው ጋር ተግባቢ ነው። እድሉን ካገኘው ቀር ብዬ እስካሁን ሳስብ የነበረው ነገር ልጠይቀው ብዬ አስቤ ደግሞ ከአሚ ጋር የተገናኝታችሁ ነው አልኩኝ። ከአምራን ጋር አብረን የዋልነው ከሰዓት በኋላ። ክላስ አልገባህም እንዴ? ገብቼ ነበረ። አረ ከሰዓት ወጥቼ ነው። እሷንም አስወጧል አለኝ ፈገግ ብሎ። የሚገርመው ምንም በማይገባኝ መናደዴ ነው። የሰው ልጅ የጣለውን ሲያነሱበት አይወድም ይባላል። እና ምን እሺ ምን ጀምራችሁን አብራችሁ ምን ትሰራላችሁ አልኩ። ግድ የለሽ እየመሰልኩ እንዴ እሷንማ እረ ወርቅ እኮ ናት ከእጅህን ያመለጠችህ። ለነገሩ እኔ ብሏት ነው እያለ ብቻውን ይስቃል። እኔ ግን ኮስተር ብዬ እያየሁት ነበር። ግን ለምን? ትንሽ ቆይቶ ስምዖን ቡና እንደማይወድ ስለምታውቅ ቤት ውስጥ መስራት የምትችለውን ማኪያቶ ሰርታ መጣችኝ። እናም ሰጠችኝ። ስምዖንና እህቴ እያወሩ እኔም ደስ የማይል ስሜት ላይ ሆኜ ስልኬን እየጎረጎርኩ ነበር። ለካ ሳናስበው ስምዖንም ወደ ቤት ሳይሄድ እናቴም ሳትመጣ 12 ሰዓት ከ20 ሆኖ ነበር። ሰዓት ስነግረው ክውን ያለው። የስምዖን እናት እንደ ማንኛውም ኢትዮጵያዊ እናት ምሽት አትወድ። ከቤት ሲወጣ ብዙ ጊዜ ስልኩን አይዝም፣ ምክንያቱም ባላቅም። እናም ትንሽ መሸት ያለ እኔ ጋር ደውላ ልጄ ምን ሆነን የምትለኝ። እሱም ያን ባህሪዋን ስለሚያውቅ ማማ እንዴት እስካሁን ሳትደውል ቀረች እያለ ጫማውን አድርጎ ልክ እንደ እህቱ የቴምርን ግንባር ስሙ እኔ ነገ እንገናኛለን ብሎኝ ከቤት ወጣ። ባልተለመደ መልኩ እናታችን እስከ 2 ሰዓት ድረስ አመሸች። እህቴ ጭንቀት ሊገድላት ደርሷል። ግን እኔ ላለማስጨነቅ ቁጭ ብላ እያሰረቀች እያየች አንዴ ሰዓት እያየች በረጅም አየር ትስባለች። በነገራችን ላይ ወንድ ልጅ አያለቅስም፣ ስሜቱን ይደብቅ የሚል ጎልጂ ባህልን ይዤ ነው እንጂ በጣም የጨነቀኝ አንድም በእናቴ ማምሸት፣ አንድም በእህቴ መጨነቅ። ግን እህቴን ይበልጥ ላለማስጨነቅ ብዬ ስልክ እየጎረጎርኩ አስመስዬ ደጋግሜ ስልክ እየደወልኩ ነበር፣ ግን አይሰራም። በዛ መሃል መኪ ደጋግማ መልእክት እየላከች ነበር፣ ግን አልመለስኩላትም። እህቴ ከዛ በላይ መቆጣጠር አቃታት መሰለኝ ብላ ከመቀመጫዋ ስትነሳ እኩል በር ተንኳኩ። ሁለታችንም እየሮጥን ሄደን በር ከፈትን። እማ ምን ሆነሽ ነው አለች እህቴ አፍና የያዘችውን ጭንቀት እየለቀቀች። ቀና ስንል አባዬም አለ። በጣም ነበር የደነገጥኩ፣ ምክንያቱም ለእኛ ምንም ነገር አጎድለውብን አያውቅም። እንደ ጓደኛ ይቀርበናል፣ ያጫውተናል። በዛው ልክ ደግሞ በጣም ቆጣው፣ ሲናደድ በጣም ያስበናል። የዛኔም ከእናቴ ጀርባ ሳይ ሁሉንም ነገር ነግራው እኔን ለመቅጣት ስራ አቋርጦ የመጣ መስሎ ተሰማኝ። ጭንቀቱና ድንጋጤው ሲደማመሩ መሰለኝ በአንድ ጊዜ ሽንቴ ሊያመልጠኝ ደረሰ። አባቴንም ሰላም ሳልለው እንኳን እየሮጥኩኝ ወደ መጸዳጃ ቤት ሄድኩ። ትንሽ ቆይቼ ፊቴንም ተጣጥቤ ቁጣውን ለመቻል ራሴን አሳምኜ ወደ ሳሎን ወጣሁ። ዳግሜ አለኝ። አቤት አባ። ከመጀመሩ ነው ሰላም ሳትለኝ መግባት የጀመርከው ብሎ ለምን በሚል አስተያየት አየኝ። ይቅርታ አባ፣ እማ ቆይታብኝ ጨንቆኝ ስለነበር ነው ብዬ ሄጄ አቀፌው አጠገቡ ተቀመጥኩ። እሱም እንደ ሁለ ጊዜው ግንባሬን ስሞ ጸጉሬን እያሻሸ አድጋለች አስቀንሳት አለኝ። እሺ ብዬ ጭንቅላቴን እያሻሸ እማ ግን በሰላም ነው የቆየሽው ብዬ ጠየኳት።
አባትህ ነዋ ምግብ አብረን ከበላን ቆየን ብሎ በግድ ጋበዘኝ ብላ ሳትጨርስ እህቴ ቀልጠፍ ብላ የኔን ምግብ አልበላም ለማለት ነው ይህ ጠጋጠጋ አላልነገራችሁም ቡናም አላፈላም ማወቁ አለች። እህቴ የሰራችውን ምግብ አልበላም ስትባል በጣም ነው የምትናደረው። የልፋቷን ውጤት ያጣጣልንባት ይመስላታል። እነሱም ባህሪዋን ስለሚያውቁ እህረን ብላለን ብለው እጅ አስታጥቤ እህቴ ደግሞ ምግብ አቅርባ እኔም አሁን ካሁን እኔ ወሬ አወራ ብዬ እየተጨነቁ ምንም ሳይፈጠር ምግባቸውን በላልተው ቡናቸውን ጠጥተው ጨረሰን። ሁላችንም ወደ ቤታችን ገባን። ዛሬ አባ ስለመጣ ትንሽ ወንድሜ ሳልሳዊ ከኛ ጋር ነው የተኛው። ስልኬን ሲይዝ መኪ ብዙ ነገር ልካለች። ለእኔ ጊዜ ያጣ ለምን አትመልስም? አስጠላው ሌላ ጠብስ ብቻ ለትንሽ ሰዓት ባላውራት ብዙ አሳሰብኳት። ተናገረች። ሰዓት ቢመሽም ደወልኩኝ አታነሳም። ደጋግሜ ደወልኩ አታነሳም። አኩርፋ እንደሆነ ሲገባኝ ደክሞኝ ስለነበር ስልኬን አስቀምጬ ጠዋት በጠዋት ተነስቼ ተጣጥቤ የኔ ዋህ እህት የሰራችውን ምግብ በልቼ ወደ ትምህርት ሄድኩ። እኔና ሰምዖን የምንጠባበቅበት ቦታ ስደርስ ከአምራን ጋር በጣም ተቀራርበው እያወሩ ነበር። በጣም ተናደዱ። ግን አሁንስ ቢሆን ምን አከባኝ? ሳያቸው ምንም እንዳልተፈጠረ ወደ እነሱ ሄድኩ። ልክ ሳዩን ተላቀቁና አምራን ምንም እንዳልተጣላ አንድ ቤስት መጣ ጓደኛ መጣ ናፍቀኸኝ ነበር ብላ አቀፈችኝ። አይደል ብዬ ፈገግ ብዬ አቀፍኳት። ከዛን ሰምዖንም ሰላም አለኝ። እንሂድ አይደል አልኳቸው። ሰምዖን ቀደም ብሎ ትምሮ ትንሽ ሸኝቻት ልምጣ አንተ ሂድ አለኝ። አይ አብረን ብዬ እኔ ከዳር ቆሜ እሱ እጅ ላይ እጅ ተያይዘው እየሄድን በፊት ላይ ያደረግኳት ትዝ አለኝና በራሴ ያዘንኩ። ከዛ በላይ ትንሽ ሸኘናትና ግንባሯን ስሟት አይኑን ስማው ተመለሰ። እኔ ወደ ትምህርት ቤት ሄድን። አመቱ እየሮጠ ነበር። ትምህርት ሊያልቅ ነው። በዚህ መሃል ግን ከመኪ ጋር ይቅርታ ጠይቃት ፍቅራችን እየቀጠለ ነው። በተገናኘን ቁጥር እንደምንጋባ ልጅ እንደምትወልድልኝ እንደምታኮራኝ ብቻ ብዙ ነገር ነው የምትል። አመቱ አልቆ ማጠቃለያ ፈተና ወስደን ከ2 ወር በኋላ ውጤት እንደሚነገረን ተነገረ። የማይደርስ የለም። ወሩ ደርሶ ውጤት ልናይ ትምህርት እየሄድን ነበር። ሰምዖን ከሱ በላይ የአሚ ማለፍ ነበር ሲያስጨንቅ ነበር፣ ግን በሚያስጠላ ሁኔታ። ክፍል 3 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።